ሄሎ ሄሎ፣ ሰላም ነው። እንዴት ነህ አብደላ? ቀሰቀስኩት ቅድም ይቅርታ። አይ ችግር የለም፣ አሁን ተነስቻለሁ። ክላስ አጥረውና ትናንት ሰይድ ደውሎ ነበር እኔ ጋ። እሺ ካሳዬና ገነነን ያጣለው ሰይድ ነው ብለኸዋል። ገነነ አለኝ እ ብያለሁ። አይ እንደሱ አይደለም። አንተ በመሀል መግባት ገብተሃል በሚል አብደላ ይዘውረሃል ብያለሁ። አሁን ሰይድ ገነነን የሚዘውረው ሰይድ ነው ብያለሁ። አሁን በትክክል ነው የምነግርህ። እኔ የሚዘውር እሱ ነው። አንተ በግልህ እንደዚህ ያትፈነገር ነበር ካሳዬ አይደለም። እኔ ሰይድ እኔ እንዴት ይዘውረኛል? ስለማውቀው ነው። እኔ ሰይድን የፈለግኩት ለምን እንደሆነ ታውቃለህ? ካሳዬ እኮ ስላልሰራ ነው። ግን አንተስ እንደዚህ ማለት አለብህ እንዴት? ወይስ እኔማ በመዝገቡ ሰዓት ስፒከር አድርጋችሁ ትሰሙኝ ነበር? አይደለም። አይ እኔ በቃ ሳገኘው አንተ አይ አብደላ ጋር ስናወራ አይ የማ የሰይድ አይ ሰው እንጂ እንዴት ነው ይሆናል? እኔማ በቃ ስናወራ ኖ አብረን ከኔ ጋር አብረን አልነበረም። አይደለም አብረን አልነበረም ከኔ ጋር። አይ በዛ መንገድ ሳይሆን አብደላ ጋር ስናወራ እንደውም አንተ እንደዚህ አለ እኔ እንደዚህ ስል አይደለም። በዛ መንገድ አይደለም አብደላ የነገርኩት በዛ መንገድ እሱ አሁን ማስረጃ ከፈለግ ለመጨረሻ ጊዜ ኢንተርቪው ስታደርገው ሱፐር ስፖርት ንቀት በተሞላበት ሁኔታ ኢንተርቪው ያደርገዋል። ችግር አለብህ ብዬዋል። እሱን ሁለተኛ ቦታም ካሁን በኋላ ምንሰራላል ውድድር አሉ ከጨዋታ ውስጥ ነው። እንደዛ ብሎታል እንዴ? እንደዛ ብሎታል እንዴ? አዎ ነው። ብዙ ሰው ነው ወደ ሚያገርም እንደዛ ፌስቡክ ላይ ማ ተጽፏል። የሆነ ልጅ ጽፎ አይቻለሁ እኮ እኔ አሁን ቺንግ ይዤ መቼ ነው የፈለግኩት? ፊት ለፊት እንዳወራው የአይኑን እያየሁ እንደዚህ ይባላል ካፌ በላን ገጣ ሊሆን ይችላል። ሰው ላይ ሚዲያ ላይ ግን ንቀት ነው። የሰው መጨረሻ ጠቅም እንደ ሁለቱ እኮ ምንም እኔ በምን እንደተኳረፉም አላውቅም። እኔ ራሴ ሁለቱን አሁን ግን አብደላ ሰይድ እኔን አይዘውረኝም። እኔ ይዘውረኛል። አሁን ስታስበው አብደላ ገባኝ። ግን ስታስበው እኔማ እንደ በጨዋታ መንገድ ነው። እኔ አንተ እኮ ሩቅ አይደለህም አይደል? እንደ አብደላ ካልሆነ ካሳዬና ገነነን ያጣላው ሰይድ ነው ብሎ ነገረኝ ማለት አነጋገሩ ላይ ነው እንጂ እንደውም ምን ያቆጣ በእኔ አንተ እኮ ሩቅ አይደለም። እኔ በጨዋታ መልክ እንደውም አብደላ እንደዚህ ያለ ስለው እንግዲህ አንተ ፍለስ ብትል ገነነም አይሄድም። የሆነ ነገር ይፈጠር ነበር። አንተ ነህ ልዩነቱን ያሰፋኸው። አንተ እነ ዞላ ጋር ተለጠፈብኝ ጌዲ ጋር ተለጠፈ ብለህ አኩርፈህ ልዩነቱን ያሰፋኸው አንተ ነህ። እንደዛ ነው ያልኩህ። ግን እኮ ካሳዬ ከኔ ጋር እኮ የተራራቀው በቃ የሚፈለገውን ነገር አልሰራም። እኔም ጋር አይደውልልኝም። በቃ ስላልፈለገ እኔ በዚህ ጉዳይ እኮ ከካሳዬ ጋር እኮ እንደዋወላለን። ግን በዚህ ጉዳይ ላይ አናወራም። በስልጠና ጉዳይ ላይ አናወራም። ኖ አይደለም። እኔ በጨዋታ መልክ ነው። አንተ እኮ ሩቅ አይደለህም። አሁን ሩቅ አይደለህም። ሩቅ ነህ እንዴ? አንተ በጨዋታ አይደለም። የእሱ አነጋገር እንደዚህ አይደለም። አንተን ያጋጫቸው ተብሎ ሲወራ ያጋጫቸው አይደለም። በቃ አሁን ከአብደላም ጋር ስናወራ እንደዚህ በጨዋታ መሀል እኮ ነው እንጂ የምናወራው ነገር በሙሉ ስልክ ሳምንት ይቀመጣል ስልኬ ላይ። ኦኬ እሱ ያናገርበትን መንገድ እናዳምጣለን። ሪከርድ ስለሚደረግ ይሄም ሪከርድ የተደረገ አይ ምንም ነው የሚያጠፋው። ሴፍ ካለ
ኦኬ ሆት ሆኖ ደውሎ ደጋግሞ ነው እንደውም እኔ ቢዚ ነበርኩ። አንዴ ቤተሰብ ጉባኤ ነበረኝ የሆነ ሰርግ 2 3 4 ሚስኮል ሰጥ ምን ተዘርቻለሁ ደግሞ እኔ አብደላ ጋርም ስናወራ ርቅ ያለው ከዚህ ያለ ችግር ተፈጠረ አንተ ሩቅ እንደሆን ካርጋ አትወሰደው። ግን እንዲ አንተም እንደም አሁን ይደውልኛል። አብደላ እንደዚህ ያለ እንደዚህ ተባባል እንደዚህ ይላኛል። ቅርብ ናችሁ ከአንተም ጋር እኔ ግን በዛ መንገድ እስከ ዛሬ ድረስ ከአንተም ጋር ስናወራ በምንም መንገድ እንደዚህ እንደ ጨዋታ ነው የምናወራው አንድ ነገር እንጂ ሲሪየስ በሆነ ነገር ያለኝ እኮ ካሳይና ገነህን ያጣላው ሰይድ ነው ብለሃል። ሰው ማጣራት እኮ የሴጣን ስራ ነው። እኔና ካሳይ እኮ ተጣልተናል። ቆይ አብደላ ተጣልተናል እንዴ? ቆይ አንተ ገባ እኔና ካሳይ ተጣልተናል እንዴ? ኖ እኔና ካሳይ እኮ አልተጣላንም። እኔ አሁን ካሳይ ሊሰራ ስላልቻለ ሰይድን መረጥኩኝ። እኔ በእኔ ምርጫ አሁን ለምፈልገው ነገር አይ እኔማ በጨዋታ መልክ አንተ በጨዋታ መልክ ለሰው የነገርከው ነገር የለም። እንግዲህ የእሱ ችግር ነዋ። አሁን አንተ ይሄ ነገር እንትን ያደርጋል ከሰይድ ጋር ምንም እኮ እንትን ያደርጋል። እኔ ለእሱም በጨዋታ መልክ አሁን የነገርኩትን አንተ አሁን ተቆጥቶኛል ብለህ ትገምታለህ? በቃ እኔ ሌላም ጊዜ ከሰው ጋር እንዲህ በጣም የምንቀራረባቸው ሰዎች እንትና እኮ እንደዚህ ያለ ብዬ አወራለሁ። በጨዋታ መልክ ነው ያ ሰውዬ ቅርብ ስለሆነ። እንግዲህ አሁን የእሱ ችግር ነው ማለት ነው። ይሄ የእሱ ችግር ነው ማለት ነው። አይ ሊሆን አይችልም። እሱ የእሱ ችግር ነው ማለት ነው እንጂ ፌስቡክ ላይ ተጽፎ አይቻሉ፣ ግን ኢንተርቪውን አልሰማሁትም። እንግዲህ እሺ አብደላ ችግር የለም። እሺ ቻው።